ፋና 80 የዳንስ ተስጦ ያላቸውን ወጣቶች ተስጧቸውን እንዲያወጡ ጥሩ መንገድ እየሆነላቸው እንደሆነ ይታወቃል። እንግዲህ ባለፉት ሳምንታትም የአሸናፊዎች አሸናፊ ውድድር ሲካሄድ ቆይቷል። ፋና 80 ያዘጋጀው ውድድር ያው የአሸናፊዎች አሸናፊ ቀላል ውድድር አልነበር። ራሳችንን ፈተነንበታል። ጭንቅላታችንን አዳብረናል። ያና ያህል ርቀት ሄደናል ከሚባለው በላይ ለፍተናል። ፋና 80 በጣም ከባድ ነው ማለት ከመጀመሪያው እስከ መጨረሻው ድረስ መሄድ ነው። ከዛም በኋላ የአሸናፊዎች አሸናፊ ስንገባ ደግሞ ጠንካራ የሚባሉ ቲሞች ነበሩ እና ጉዟችን ደግሞ በጣም አሪፍ የሚባል ጉዞ ነበር እስከ ፋይናል ድረስ ማለት ነው። ምን ነው ካሳ ከፈሪ ጋር ከመኖር ከጀግና ጋር መሞት እንደምመርጥ ያወቅ በጣም ከባድ በጣም እንደገና ደግሞ አሪፍ የሆነ አካሄድ ነበር። በጣም ደስ የሚል አካሄድ ነበር የነበረው። ትልቅ ፉክክር የነበረበት ጥሩ ቡድኖች የነበሩበት በየአንዳንዱ መድረኩ ላይ የሚታዩ እና የሚነሱት ርዕሰ ጉዳዮች በጣም ሰፋፊ ነበሩና በጣም ቆንጆ ነበር። ተወዳዳሪዎች በቆይታቸው የኢትዮጵያን ብዝሃነት ከማሳየት አንጻር እንዲሁም ደግሞ ያላቸውን ተስጦ ከማውጣት አንጻር ይህ ውድድር እንደጠቀማቸው ነግረውናል። ዳኞችም ከጠበቁት በላይ ጎበዝ ተወዳዳሪዎችን እንዳገኙበት ነግረውናል። ወጣት ላይ ወጣትን ስትይዣ ሀገር ነው የሚያሸነው። ወጣት ላይ ሰሪ ሀገር ላይ ሰራሽ ነውና ወይ በሆነ በመጥፎ ነገር ውስጥ ምናምን ለማለፍ ቅርብ የሆነ ነገሮች ቶሎ የሚያታልሉት ምናምን ወጣት ነው እና እዚህ መድረክ ስታዘጋጅለት በራሱ ጥበብ በሚያቀው ወይም ደግሞ እንዲያቅ አድርጎ በሚያመጣው ጥበብ የሚገርም ቦታ ነው የምትሰጪው። ስለዚህ እንደዚህ አይነት መድረኮች በጣም አሪፍ ናቸው ለወጣቱ። ካልቸራቸውን፣ ታሪካቸውን፣ ባህላቸውን ራሳቸው የሚገናኙበትን ነገር ፈጥሯል። ሁለተኛ ለልጆቹ ትልቅ አይምሯቸውን እንዲሰራ እንዲያነቡ አገራቸውን እንዲያውቁ እየመረመሩ እንዲሰሩ አድርገዋል። ሌላው እዛው ተያይሽ ላይ ደግሞ እነዛ ልጆች ሲያመጧቸው የሚለብሷቸው ልብሶች አሉ። እነዛ ልብሶች ደግሞ ዲዛይን ይደረጋሉ። ያ እነዛ በራሱ ለዲዛይነሮችም ምናምን ሌላ እይታን ፈጥረዋል። ትልቅ የሥራ እድልን ፈጥረዋል። ለዳንሰኞች ሰፊ እድልን ፈጥረዋል። በጣም ሰፊ እድል። አሁን ከዚህ በኋላ ሌላ ውድድሮች ያዘጋጃል አይደለ? ሌላ ምዕራፍ አለው። ብዙ ቲሞች ብዙ እንደኛ ጎበዝ የሆኑ እንደ አሁን የነበርነው ቲሞችን አልፈን እንደሌሎቹ የሚመጣ ብዙ ተማሪ የሚኖር ይመስለኛል። እስኪያስደነግጡን ድረስ ዳኞቹ የተለየ ነገር ይዘው ይመጣሉ ወይም የተለየ ብሔር ይዘው ይመጣሉ። ብሔሮችንም በዛው መንኪያ ነው የሚሆነው። ኢቭን እንዳልኩሽ ፋና 80 ስለሆነ 80 ውስጥ ገብተሽ የምታወጫቸው የምትነግሪላቸው ብሔሮች አሉና ተወዳዳሪዎቹ ምርጥ ነበሩ። ከእያንዳንዱ ብሔር ከብዙ ብሔሮች ከማናቃቸውም ሁላ ያመጡ መድረክ ላይ ያሳዩን ነበርና አስገራሚ ነበር። በጣም አሪፍ ነበር። እኛ መድረስ የምንፈልገው የኢትዮጵያ ከተሞችን ነው። በሙሉ ብዙ ከተሞች ላይ ብንሄድ የተሻለ ነገር እናውጣለን ብለን እናስባለን። ግን እነዚህ አሁን ላይ ያወዳደርን ያለነው አዲስ አበባ ላይ ያሉ ልጆች ናቸው። አዲስ አበባ ደግሞ የዋና የአገሪቱ መቀመጫ እስከሆነች ድረስ ሁሉም ዳይቨርሲቲ አለ እዚህ ውስጥና የከተማ ወጣቶች ቢሆኑም ግን እያንዳንዱን ነገር ነክተውታል። አልተነካም የሚባል ብሔረሰብ ያልተነካ ካልቸር የለም እዚህ ውስጥ። ስማችን መጀመሪያ ኢትዮጵያን ነው። ስማችን ነው የምናንጸባርቀው እኛ እንደ ባህል ተወዛዋዥ ማለት ነው። ኢትዮጵያን ነው የሚለው ስማችን። ማለት ደግሞ ኢትዮጵያን በእኛ ህይወት ማለት ነው። የኢትዮጵያን 80ውን ብሔር ለማሳየት በራሳችን እንሞክራለን ሞክረናል። እና ደግሞ ፋና 80 ከሌሎች የውድድር መድረኮች የሚለየው ዳንስና ባህልን አንድ ላይ በማወዳደር ነው። እና ባህሉንም ሳይለቅ የዳንሱንም ሐሳብ አንድ ላይ አድርገን እስካሁን ድረስ መጥተናል ነው። በየዙሩ በመንሰራቸው ነገር እዚህ ሀገር የሚያስፈልጉትን ማለት የሆነ ማስተካከል ያለብንን ነገሮች አላ አሁን አንድነትን ለማሳየት ከፈለግን በስራችን አንድነትን አሳይተናል። መተባበርን የኢትዮጵያን ፍቅር የሀገራችንን ፍቅር ማሳለፍ ከፈለግን ስለ አድዋ ሰርተናል። ምን ሰርተናል? ብዙ ነገር አድርገናል። በዚህ አሸናፊ ውድድር 16 ቡድኖች ውድድራቸውን ሲያደርጉ ነው የቆዩት በባህላዊና በዘመናዊ የዳንስ ውድድሮች ማለት ነው። እንግዲህ ከነዚህም ውስጥ 4ቱ ቡድኖች ለፍጻሜው አልፈው 1.6 ሚሊዮን ብር ለመካፈል ይፋለማሉ። በጣም መዘጋጀት አለብኝ እንደዳኝ በጣም ምክንያቱም የመጡበትን መንገድ አውቀዋለሁ። ትክክለኛ የሆነ ቦታ ላይ እኔም መገኘት አለብኝ። ምክንያቱም እነሱ ትክክለኛ ቦታ ላይ ነው የተገኙት።
እና ቦታው ላይ በትክክል ተገኝቼ በትክክል መዳኘት አለብኝ ብዬ አስባለሁና ከባድ ይሆናል። እንግዲህ ተመልካቾችም የሚፈርዱት ነው የሚሆነው። በጣም ከባድ ነው። እኔ የምጠብቀው ምንድነው ተወዳዳሪዎቹ በጣም አቅም እንዳላቸውና በትክክል እንዳደጉ ይገባኛልና በዛ መድረክ ላይ ያላቸውን ነገር በደንብ ወቅቱ ያንጸባርቃሉ እና ደግሞ በልዩነት ሁሉ ይሰራሉ ብዬ ነው ማስበው። በጣም እለኞች ናቸው። ብዙ አንደኛ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር አሸንፈው የመጡ ናቸው። ሁሉም አሸናፊዎች ናቸውና የማሸነፍን ጣዕም ያውቁታል። ስለዚህ በተገቢው መንገድ ነው የሚወዳደሩት። ያ ፉክክራቸው ደግሞ ሾን በደንብ ያጦዘዋል። ያንን አያለው ብዬ ተስፋ አደርጋለሁ እና ደግሞ በደንብ አገራቸውንም ይገልጹበታል። በኢትዮጵያ የባህል ቡድን ለአሸናፊዎች አሸናፊ ይመጥናል ብለን ያሰብነውን ስራ ተዘጋጅተናል። ጀጅ ለማድረግ ዳኞችም ይጠብቁናል። እኛም ደግሞ ስራችንን በጣም ከሌሎቹ ከመጣንበት መንገድ ለየት ባለ መልኩ እንመጣለን ብለን ተስፋ እናደርጋለን። ፈጣሪ ካለም ውጤቱ አሪፍ የሚሆን ይመስለኛል።